ዓለም በስጋት ትንፋሿን በዋጠችበት በዚህ ሰዓት ለብዙዎች ጥፋት የሆነው የኢራኑ ጦርነት ለጥቂቶች ግን የታሪክ ትልቁ የሀብት ምንጭ ሆኖላቸዋል። ዛሬ የምነግራችሁ ስለ ጦርነቱ ስልት አይደለም፣ ይልቁንም ከደምና ከባሩድ ጭስ በስተጀርባ ስለሚካሄደው የቢሊዮን ዶላር የንግድ ስሌት ነው። ከዎል ስትሪት ግዙፍ ባንኮች እስከ ሲሊኮን ቫሊ የኤአይ ላቦራቶሪዎች፣ ከታዳሽ ኃይል አልሚዎች እስከ ጦር መሳሪያ አምራቾች ይህ ጦርነት የማንኛውም ድርጅት ትርፍ በታሪክ ታይቶ በማይታወቅ ሁኔታ እንደቀየረው መረጃዎች እያየን እንገኛለን። ለመሆኑ በዚህ የጥፋት ማዕበል ውስጥ ትርፍ እያጋበሱ ያሉት እነማን ናቸው? አሸናፊ የሌለው በሚመስለው በዚህ የጦርነት አዘቅት ውስጥ እውነተኛ አሸናፊዎቹ እነማን ናቸው በሚለው ጥያቄ ዙሪያ አልጀዚራ ልዩ የምርመራ ዘገባ ይፋ አድርጓል። እኛም በዛ የምርመራ ዘገባ ላይ በመመስረት ሰፋ ያለና የዓለምን የኢኮኖሚ ሚስጥር የሚፈታውን ሰፋ ያለውን ትንተና ይዘንላችሁ ቀርበናል። አብራችሁ እንድትቆዩ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ የጦርነቱ እውነተኛ አሸናፊዎች እነማን ናቸው፣ ከዚህ ጦርነት ትርፍ እያግበሰበሱ ያሉት ተቋማት እነማን ናቸው የሚለውን በስፋት እንመለከታለን። ስለዚህ አብራችሁን ቆዩ። መልካም ቆይታ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በውጭ የምትኖሩ ኢትዮጵያውያን ወገኖቻችን ሪል ስቴት ስትገዙ ዋናው ጥያቄው ማን ነው የሚሰራው የሚል እንደሆነ እናውቃለን። ሰመር ሪል ስቴት ለዚህ ጥያቄ አስተማማኝ መልስ አለው። የሪል ስቴት ባለቤቱ ራሳቸው ለ30 ዓመታት በውጭ ሀገር ይኖሩ በመሆናቸው የእናንተን ፍላጎት ጠንቅቀው ያውቃሉ። ከዚህ በፊት ቅንጡ መኖሪያዎችን በራሳቸው ሙሉ ፋይናንስ ሰርተው ያስረከቡ ሲሆን አሁን ደግሞ ከ16 በላይ ኤምባሲዎችና የጫካ ፕሮጀክት አጠገብ በሚገኘው ሳይታችን ለበዓል ልዩ ቅናሽ አቅርበናል። 100% ሙሉ ክፍያ ለሚከፍሉ ደንበኞቻችን በካሬ 72000 ብር ብቻ፣ በተጨማሪም የ50% የባንክ ብድር አመቻችተናል። እኛ የምንሸጥሎ ቃል ብቻ ሳይሆን በተግባር የታየ ጥራት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት፣ የጥራትና የታማኝነት መገኛ። መልካም በዓል። አብዛኛው የዓለም ክፍል በጦርነቱ ሳቢያ ስለሚከሰተው የሰብአዊ ቀውስ፣ የነዳጅ ዋጋ መናርና የዓለምን ሰላም መናጋት ሲያስጨንቀው፣ ከዚህ በተቃራኒው ግን በዎል ስትሪት የዝግ በሮች ጀርባ የተለየ ታሪክ እየተጻፈ ይገኛል። ይህ ጦርነት ለብዙዎች ጥፋት ነው፣ ለጥቂት የኢኮኖሚ ዘርፎች ግን ታይቶ የማይታወቅ የሀብት ማከማቻ ምንጭ ሆኗል ሲል አልጀዚራ ይፋ አድርጓል። ይህ የአልጀዚራ የቅርብ ጊዜ የምርመራ ዘገባ በግልጽ የሚያነሳው ምን መሰላችሁ? ለሳምንታት የቀጠለው መጠነ ሰፊ ወታደራዊ እርምጃ በዓለም አቀፍ ገበያ ላይ የፈጠረው መዋዠቅ ለትላልቅ ባንኮችና የቴክኖሎጂ ኩባንያዎች የገንዘብ ዝናብ ነው እያዘነበላቸው የሚገኘው ይላል። የዚህ ጉዳይ አሳሳቢነት ለመረዳት ደግሞ የዓለም አቀፉ የገንዘብ ድርጅት ወይም IMF በቅርቡ ያወጣውን መረጃ መመልከት በቂ ነው። ድርጅቱ የ2026 የዓለም የኢኮኖሚ እድገት ትንበያውን ከ3.3 በመቶ ወደ 3.1 በመቶ ዝቅ አድርጎታል። ይህ ቁጥር በራሱ ሲታይ ትንሽ ነው የሚመስለው፣ ነገር ግን በቢሊዮን የሚቆጠር ዶላር ከዓለም ኢኮኖሚ ውስጥ መጥፋቱን የሚያመላክት ነው። ይህ ምን መሰላችሁ የሚያሳየን? አጠቃላይ የኢኮኖሚ መዋዠቅ በሁሉም ዘርፎች ላይ እኩል ተጽዕኖ አላሳረፈም። ሆኖም ግን ይህ አጠቃላይ የኢኮኖሚ መዋዠቅ በሁሉም ዘርፎች ላይ እኩል ተጽዕኖን አላሳረፈም። ይልቁንም በጦርነቱ ምክንያት በተፈጠረው ከፍተኛ የገበያ አለመረጋጋት ሳቢያ ባለሀብቶች ሀብቶቻቸውን ለማሸሽና አዳዲስ የኢንቨስትመንት አማራጮችን ለመፈለግ በሚያደርጉት ሩጫ የዎል ስትሪት ግዙፍ ባንኮች ታሪካዊ የተባለ ትርፍን አስመዝግበዋል። የፋይናንስ ተቋማቱ በጦርነቱ ዋዜማና በሂደቱ ውስጥ የነበራቸው ሚና ስንመለከተው ደግሞ ጦርነቱ ለሰላማዊው ሕዝብ ስጋት ሆኖ ቢታይም ለፋይናንስ ገበያው ግን እንደ ትልቅ የንግድ እድል ተቆጥሮ እንደነበር እንረዳለን። በተለይም እንደ ሞርጋን ስታንሊና ጎልድማን ሳክስ ያሉ ኢንቨስትመንት ባንኮች የ2026 የመጀመሪያ ሩብ ዓመት ሪፖርት ለብዙዎቹ አስገራሚ ሆኗል። ሞርጋን ስታንሊ የ29 በመቶ የትርፍ ጭማሪን በማሳየት 5.57 ቢሊዮን ዶላር አትርፏል። ጎልድማን ሳክስ ደግሞ በበኩሉ የ19 በመቶ እድገትን በማስመዝገብ 5.63 ቢሊዮን ዶላር የተጣራ ትርፍ ማግኘቱ ይፋ አድርጓል። ይህ ትርፍ የመጣው ደግሞ በጦርነቱ ሳቢያ የነዳጅ የወርቅና የውጭ ምንዛሬ ዋጋ በከፍተኛ ሁኔታ ዋዥቆ በነበረበት ወቅት ነው። ባንኮቹ በዚህ መዋዠቅ ውስጥ በገበያ ደላላነት ወይም በትሬዲንግና በባለሀብቶች የሀብት አስተዳደር አማካሪነት በመሳተፍ ከፍተኛ ኮሚሽንና ትርፍን ሰብስቧል። ይህ ሁኔታ ደግሞ የጦርነት ኢኮኖሚ የሚባለውን ጽንሰ ሐሳብ በአካል እየታየ መሆኑን ማሳያ ተደርጎ ተወስዷል። ከዚህ በተጨማሪ ደግሞ ጦርነቱ በፈጠረው ስነልቦናዊ ተጽዕኖ ሳቢያ እንደ ፖሊ ማርኬት ያሉ በክስተቶች ውጤት ላይ ውርርድ የሚያካሂዱ አዳዲስ የፋይናንስ መድረኮች በ2026 በከፍተኛ ሁኔታ ጎልቶ እንዲወጡ አድርጓቸዋል። ሰዎች የጦርነቱን ሂደት የእስራኤልን የአየር ድብደባ ውጤት ወይም የኢራንን የአጸፋ ምላሽ መነሻ በማድረግ በሚያደርጓቸው ውርርዶች ሚሊዮን ዶላሮች
እያፈሰሱ ነው የሚገኙት። ይህ የሚያሳየው ደግሞ መሰላችሁ ጦርነቱ የጦር ሜዳ ብቻ አይደለም፣ በዲጂታልና በፋይናንስ ገበያው ውስጥም ትልቅ ንግድ መሆኑ ነው እያሳየ ያለው። በዚህ የምንረዳው መሰረታዊ እውነታ ቢኖር ደግሞ መሰላችሁ ጦርነት በአንድ በኩል ህይወትንና ንብረትን እያጠፋ ባለበት ቅጽበት፣ በሌላ በኩል ደግሞ የዓለም የሀብት ፍሰት ወደ ጥቂት ተቋማትና ዘርፎች እንዲያዘነብል እያደረገ መሆኑን ነው። ይህ እውነታ የጦር መሳሪያ ምርትን፣ የአርቲፊሻል ኢንተለጀንስና የታዳሽ ኃይል ዘርፎችን ለምን በጦርነቱ መካከል ትርፍና እድገት እንዳገኙ ለመረዳት በምናደርገው ጥረት እንደ መነሻ ሆኖ ያገለግለናል። እንደ አውሮፓውያኑ አቆጣጠር በሚያዝያ 2026 አሁን በያዝነው ወር ላይ ሆነን የባንኮቹን የትርፍ መግለጫ ስንመለከተው ዓለም በጦርነት ስጋት ውስጥ መሆኗንም ለማመን የሚከብድ ቁጥሮችን ነው የምንመለከተው። ቀደም ብለን ያነሳናቸው ተቋማት አሉ። ከዛ ባሻገር ደግሞ እንደ ጄፒ ሞርጋን ቼስ፣ ጎልድማን ሳክስ እና ሞርጋን ስታንሊ ያሉ ግዙፍ ተቋማት በታሪካቸው ከፍተኛ የተባለውን የሩብ ዓመት የትርፍ ገቢን እያስመዘገቡ ይገኛሉ። ይህ የሆነው በአጋጣሚ አይደለም። በጦርነቱ ምክንያት በተፈጠረው ከፍተኛ የገበያ መዋዠቅ ወይም ቮላታሊቲ ምክንያት ነው ተብሏል። በፋይናንስ ዓለም ውስጥ መረጋጋት የሌለበት ገበያ ለተራው ህዝብ ስጋት ነው። ለባለሙያውና ለነጋዴዎችና ለትልቅ ባንኮች ግን ትርፍ ለማፈስ የሚጣጣሩበት ወርቃማ እድልን ነው ይዞ የሚመጣው። የጎልድማን ሳክስ ሁኔታን በዝርዝር ብንመለከተው እንኳን መሰላችሁ ባንኩ በ2026 የመጀመሪያዎቹ 3 ወራት ብቻ የ19 በመቶ የትርፍ እድገት በማሳየት 5.6 ቢሊዮን ዶላር የተጣራ ትርፍ ማግኘቱን ያስታወቀው። ይህ ስኬት የመጣው በዋናነት ባንኩ በቋሚ ገቢ፣ በውጭ ምንዛሬና በሸቀጦች ግብይት ወይም ፊክስድ ኢንካም፣ ከረንሲ እንዲሁም ኮሞዲቲስ ዘርፎች ላይ ባከናወነው ንግድ ነው። የኢራንና የእስራኤል አሜሪካ ግጭት የነዳጅን ዋጋ በየቀኑ እንዲዋዥቅ ማድረጉ ባለሀብቶች በከፍተኛ ፍርሃት ውስጥ ሆነው ንብረቶቻቸውን ከአንድ ዘርፍ ወደ ሌላ እንዲያዘዋውሩ አስገድዷቸዋል። ይህ እያንዳንዱ የሀብት ዝውውር ደግሞ ለባንኮቹ በኮሚሽንና በግብይት ክፍያ መልክ የገንዘብ ምንጭ ሆኖላቸው ቆይቷል። ሞርጋን ስታንሊም በተመሳሳይ ሁኔታ የ29 በመቶ የትርፍ ጭማሪ አሳይቶ ነው 5.57 ቢሊዮን ዶላር ያተረፈው። ይህ ውጤት ደግሞ ተቋሙ ካስቀመጠው ግምት ራሱ በእጅጉ የላቀ ሆኖ ነው የምናገኘው። ተቋማት እንደምናውቀው በዚህ ዓመት ይሄን ያክል ገቢ፣ ይሄን ያክል የሆነ ፕላን የሆነ በጀት አላቸው ገቢ የሚያደርጉት ወይም የሚያወጡት ወጪ። ከዛ ግምቱ ከዛ ፕላኑ በእጅጉ የላቀ ትርፍና ያስመዘገበው። ይህ በባንኮች ላይ የታየው የሀብት ክምችት ደግሞ ሌላው ምክንያቱም መሰላችሁ የደህንነት ፍለጋ የሚሹ ባለሀብቶች መብዛታቸው ነው። ፍላይት ቱ ሴፍቲ የሚባለው የኢኮኖሚ ክስተትን ነው የሚያሳየን። ጦርነቱ በፈጠረው አለመረጋጋት ሳቢያ ዓለም አቀፍ ባለሀብቶች ገንዘባቸውን ከአውሮፓና ከመካከለኛው ምስራቅ በማውጣት ወደ አሜሪካ ባንኮችና ወደ ዶላር እንዲፈስ አድርገውታል። ይህ ከፍተኛ የገንዘብ ፍሰት ደግሞ ባንኮቹ ያላቸውን የሀብት መጠን ከማሳደጉም በላይ በጦርነት ጊዜ የሚፈለጉ የአጭር ጊዜ ብድሮችን በከፍተኛ ወለድ እንዲያበድሩ እድል ከፍቶላቸዋል። በተለይ ደግሞ ለመከላከያው ኢንዱስትሪ የሚውሉ ግዙፍ የፋይናንስ ድጋፎች የሚመነጩት ከእነዚሁ ባንኮች በመሆኑ ምክንያት የጦር መሳሪያ ምርት መጨመር በቀጥታ የባንኮችን ገቢ እያሳደገው ነው የሚገኘው። ከዚህ በተጨማሪ በ2026 እንደ አውሮፓውያን አቆጣጠር ጎልቶ የወጣው አዲሱ ገጽታ ደግሞ የውርድ ኢኮኖሚ ለባንኮቹ አዲስ ገጽታ መፍጠሩ ነው። እንደ ፖሊ ማርኬት ያሉ ያልተማከሉ የትንበያ መድረኮች ወይም ፕሪዲክሽን ማርኬቶች በቢሊዮን የሚቆጠር ዶላር እያንቀሳቀሱ ነው ያሉት። የምታስታውሱ ከሆነ ከዚህ ቀደም በጦርነቱ የመጀመሪያ ቀናት አካባቢ ቀድሞው የኢራን የበላይ መሪ የነበሩት አያቶላ አሊ ኻሜኔ ይገደላሉ ብለው ገንዘብ የመደቡ ቁማር ውርድ ውስጥ የገቡ ግለሰቦች ነበሩ። ተመሳሳይ መልኮች የፕሪዲክሽን ማርኬት ጨዋታዎች ደግሞ በቢሊዮን የሚቆጠር ዶላር እንዲንቀሳቀስባቸው ተችሏል። ባለፉት ወራት ሰዎች ስለ ጦርነቱ መጠናቀቅ፣ ስለ ሚሳኤል ጥቃቶች ስኬታማነትና ስለ ፖለቲካዊ ውሳኔዎች በሚሊዮን የሚቆጠር ዶላርን ሲወራረዱ ተስተውሏል። ምንም እንኳን እነዚህ መድረኮች ከመደበኛ ባንኮች የተለዩ ቢሆኑም እንኳን በገበያው ላይ የሚፈጥሩት የገንዘብ ግፊትና የፍላጎት መናር ግን የዎል ስትሪትን ግብይት በተዘዋዋሪ የሚያነቃቃ ድርጊት ነው። ባጭሩም መሰላችሁ የኢራኑ ጦርነት ለዓለም ፖለቲካዊ ቀውስ ይዞ የመጣ ቢሆንም ለፋይናንስ ተቋማቱ ግን የንግድ ስራዎቻቸውን ወደ ላቀ ደረጃ ያሸጋገረ ከፍተኛ የሆነ ገቢን ያገኙበት ምንጭ ነው የሆነላቸው። የኢራን ጦርነት መጀመሩን ተከትሎ በዓለም አቀፍ ደረጃ ለመከላከያ ዘርፍ የሚመደበው በጀት ደግሞ ታይቶ በማይታወቅ ሁኔታ አድጓል። እንደ ሎኪድ ማርቲን፣ ሬቲዮንና ኖርዝሮፕ ግሩማን ያሉ የአሜሪካ የመከላከያ ግብዓት አምራች ግዙፍ ድርጅቶች እንዲሁም የእስራኤል የጦር መሳሪያ አምራቾች የአክሲዮን ዋጋቸው በ2026 የመጀመሪያው ሩብ ዓመት ውስጥ ብቻ ከ15 እስከ 18 በመቶ ጭማሪን አሳይቷል። ይህ የትርፍ እድገት የመጣው ደግሞ ከቀጥታ ሽያጭ ብቻ አይደለም፣ ጦርነቱ በፈጠረው የረዥም ጊዜ የፍላጎት ስጋትም ጭምር ነው። የዚህ ጦርነት አንዱ አስገራሚ
የኢኮኖሚና የኢኮኖሚ ባለሙያዎች ትኩረት የሳበው ነጥብ ምን መሰላችሁ? የዋጋ ለመመጣጠን ነው። ኮስት አሲሜትሪ የሚባለው ክስተት ነው። ኢራን እጅግ ርካሽ የሆኑ ምናልባትም ጥቂት ሺህ ዶላሮችን ብቻ የሚያወጡ ድሮኖችና ሚሳኤሎችን በጥቃት ላይ ስታሰማራ እነዚህ ጥቃቶችን ለመመከት የሚውሉት እንደ አይሮን ዶም ወይም ፓትሪዮት የመሳሰሉ የላቁ የአየር መከላከያ ስርዓት ሚሳኤሎች እያንዳንዳቸው በሚሊዮን የሚቆጠር ዶላርን ነው የሚያወጡት። ይህ ማለት ኢራን ሚሳኤል በተኮሰች ቁጥር የመከላከያ ኩባንያዎቹ ምርታቸውን እንዲያሳድጉና አዳዲስ ተተኪ ሚሳኤሎችን እንዲያቀርቡ ግዙፍ ትዕዛዞች ይጎርፉላቸዋል። ይህ ሁኔታ ለጦር መሳሪያ አምራቾች የማይነጥፍ የገቢ ምንጭ ሆኖላቸው ነው የቆየው። ምክንያቱ ደግሞ መስላል መከላከያው የግድ አስፈላጊ በመሆኑ መንግስታት ምንም ያህል ውድና ከፍተኛ ዋጋ የሚያስወጣቸው ቢሆንም እንኳን ገንዘቡን ለመክፈል ወደ ኋላ ስለማይል ነው። ከዚህ ባለፈ የኢራን ጦርነት ለመከላከያ ኩባንያዎች እንደ ትልቅ የሙከራ ሜዳ ሆኖ ነው የሚያገለግለው። በላቦራቶሪ ውስጥ ብቻ የነበሩ አዳዲስ የሌዘር የመከላከያ ዘዴዎችን በኤአይ የታገዙ አውቶማቲክ የጥቃት አድራሽና ሌሎች መሳሪያዎች እንዲሁም የሳይበር ጦርነት መሳሪያዎች አሁን በተግባር ነው በጦርነቱ ላይ የተፈተኑት። ይህ ደግሞ ኩባንያዎቹ ምርቶቻቸውን ባትል ፕሩቭን ወይም በጦር ሜዳ የተፈተኑ በሚል ታርጋ ሌሎች የዓለም ሀገራት በከፍተኛ ዋጋ እንዲሸጡ ከፍተኛ እድልን ከፍቶላቸዋል። በተለይ የአውሮፓ ሀገራት ከመካከለኛው ምስራቅ ስጋት በመነሳት የጦር መሳሪያ ግዢያቸውን በከፍተኛ ሁኔታ ማሳደጋቸው ለኢንዱስትሪው ተጨማሪ ጉልበት ሆኖታል ተብሎ ታምኗል። በዚህ ዘርፍ ውስጥ የታየው ሌላኛው ለውጥ ደግሞ በጦር መሳሪያና በቴክኖሎጂ መካከል ያለው ድንበር ሙሉ በሙሉ መፍረሱ ነው። አሁን ላይ የጦር መሳሪያ ኩባንያዎች የግድ የሶፍትዌርና የዳታ ኩባንያዎች መሆን ስላለባቸው ከሲሊከን ቫሊ የቴክኖሎጂ ተቋማት ጋር ጥብቅ ቁርኝነትን ፈጥሯል። ይህ ጥምረት ደግሞ የጦርነቱን ባህሪ ከመቀየሩም በላይ የጦር መሳሪያ ኢንዱስትሪውንም ወደ ዲጂታል የሀብት ምንጭነት እንዲቀየር አድርጎታል። ጦርነቱ በቆየ ቁጥር የተከማቹ የጦር መሳሪያዎች እያለቁ ስለሚሄዱ አዳዲስ ፍላጎቶች ይፈጠራሉ። ይህ ደግሞ ዘርፉ ለቀጣዮቹ ዓመታት በዓለም ኢኮኖሚ ውስጥ የበላይነቱን ይዞ ለመቀጠል የሚያስችለው አቅምን ይፈጥርለታል። ባጭሩ በኢራን ሰማይ ላይ የሚፈነዱት እያንዳንዱ ሚሳኤል በዎል ስትሪት እና በመከላከያ ኩባንያዎች ካዝና ውስጥ የዶላር ድምፅ ሆኖ ነው የሚሰማው ብንል ማጋነን አይሆንም። ብዙዎች ጦርነቱ የቴክኖሎጂ እድገትን ያቀዘቅዛል ብለው ቅድመ ግምት አስቀምጠው ነበር። ግን የኢራን ጦርነት ለኤአይ ኢንዱስትሪው ተቃራኒ ውጤትን ይዞ ነው የመጣው። የተባበሩት መንግስታት የንግድና ልማት ድርጅት እንደሚተነበየው ከሆነ የኤአይ ዘርፍ እስከ 2033 እንደ አውሮፓውያን አቆጣጠር ድረስ 4.8 ትሪሊዮን ዶላር የሚመዘን የኢኮኖሚ ድርሻ ይኖራል ብለው ይተነብያል። ይህ ግዙፍ ጉዞ ደግሞ አሁን በመካከለኛው ምስራቅ እየታየ ባለው ወታደራዊ ፍላጎት ሳቢያ ፍጥነቱን በእጥፍ ሊጨምረው ይችላል ተብሎ ይገመታል። በዚህ ጦርነት ውስጥ ኤአይ ከንድፈ ሐሳብ ባለፈው ወደ ተግባራዊ የጦርነት መሪነት ነው ተሸጋግረው የተመለከት ነው። የቴክኖሎጂ ኩባንያዎች በ2026 ብቻ በኤአይ መሰረተ ልማት ላይ ከ750 ቢሊዮን ዶላር በላይ ኢንቨስት እንደሚያደርጉ ይጠበቃል። ይህ የሆነበት ዋነኛው ምክንያት ደግሞ ጦርነቱ አዳዲስ የዳታ ትንተናዎችን፣ የሳይበር መከላከያ ዘዴዎችና የራስ ገዝ ወይም አውቶኖሚስ የጦር መሳሪያዎችን በከፍተኛ ሁኔታ በመሻቱ ነው። በተለይ እንደ ታይዋን ሴሚኮንዳክተር ማኒፋክቸሪንግ ኩባንያ ወይም TSMC ያሉ የቺፕ አምራቾች ምርታቸውን በ61.8 በመቶ ማሳደጋቸው የዓለም ሀያላን ሀገራት ለኤአይ ቀመሮች ወይም አልጎሪዝምስ የሚያስፈልገውን የሃርድዌር ኃይል ለማከማቸት እያደረጉት ያለውን እሽቅድድም ነው የሚያሳየን። የኢራኑ ጦርነት ለኤአይ ኩባንያዎች የፈጠረው ሌላኛው እድል ደግሞ ዳታን የማሰባሰብ መድረክ ነው። በጦር ሜዳ ላይ የሚከናወኑ እንቅስቃሴዎች፣ የሚሳኤል አቅጣጫዎችና የድሮን ጥቃቶች እንደ ግብአት ነው ጥቅም ላይ ይዋሉ ያሉት። የኤአይ ሲስተሞችን ይበልጥ ብልህና ፈጣን እንዲሆኑም እድልን ፈጥሯል ተብሏል። ይህ በእውነተኛ ጊዜ የሚገኝ ዳታ ወይም ሪል ታይም ዳታ ለቴክኖሎጂ ኩባንያዎች ደግሞ ከወርቅ በላይ ዋጋ ያለው ነገር ነው። በሲሊኮን ቫሊ የሚገኙ ኩባንያዎች ከመከላከያ ሚኒስትሮች ጋር የሚገቡት የቢሊዮን ዶላር ውሎች ኤአይ በጦርነት ውስጥ ያለውን ሚና ብቻ ሳይሆን በሰላማዊው የንግድ ዘርፍ ውስጥ ያለውን የበላይነትም እያረጋገጠ ነው ያለው። ለምሳሌ ለጦርነት ተብለው የሚበለጽጉ የሎጂስቲክስ ኤአይ ሶፍትዌሮች በኋላ ላይ ለዓለም አቀፍ የንግድ ማጓጓዣ ድርጅቶችም በከፍተኛ ዋጋ የሚሸጡበት እድልን ያመቻቻል። ከዚህ በተጨማሪ ደግሞ የኢራን ጦርነት በፈጠረው የደህንነት ስጋት ምክንያት መንግስታት ለሳይበር ደህንነት የሚመድቡት በጀት በከፍተኛ ሁኔታ ጨምሮታል። የኢራን የሳይበር ጥቃቶችን ለመመከት የሚወጣው ወጪ ደግሞ በቀጥታ ወደ ኤአይ ኩባንያዎች ካዝና ነው የሚፈሰው። ይህ ሁኔታ በቴክኖሎጂው ዘርፍ ውስጥ አዲስ የሀብት ክምችት የፈጠረ ሆኗል። በጦርነቱ ሳቢያ የሚሰቃየው የዓለም ኢኮኖሚ በኤአይ አማካኝነት አዲስ ትንፋሽ ለማግኘትም እየሞከረ መሆኑን ነው የሚያሳየን። ጦርነቱ ለሰው ልጆች ስጋት ይዞ የመጣ ቢሆንም ለአርቲፊሻል ኢንተለጀንስ ግን ወደር የሌለው የእድገት ማፋጠኛ እድል ነው ይዞለት የመጣው። ከዚህ በተጨማሪ የኢራን ጦርነት መካከለኛው ምስራቅን ሲያናውጥ ዓለም አቀፉ ማህበረሰብ አንድ ትልቅ እውነታን በድጋሚ ተረድቷል።
ይህም በቅሪተ አካል ነዳጅ ወይም ፎሲል ፊውል ላይ እዛ ላይ ብቻ መደገፍ ለሀገር ደህንነት እጅግ ከፍተኛ አደጋ መሆን ነው። የሆርሙዝ ወሽመጥ መዘጋትና በኢራን የነዳጅ ማጣሪያዎች ላይ የተሰነዘሩ ጥቃቶች የነዳጅ ዋጋን በአንድ በርሜል $120 በላይ እንዲዘል ማድረጋቸው የምናስታውሰው ነው። ዓለም ወደ አረንጓዴ ኃይል የምታደርገውን ጉዞ በከፍተኛ ፍጥነት እንድታፋጥን አስገዳጅ ሁኔታዎችን ያሳያት። ይህ ጦርነት ለታዳሽ ኃይል ኩባንያዎች የፈጠረው እድል ደግሞ የኢነርጂ ደህንነት ወይም ኢነርጂ ሴኩሪቲ በሚለው ጽንሰ ሐሳብ ላይ የተመሰረተ ነው። ቀደም ሲል ወደ አረንጓዴ ኃይል መሸጋገር እንደ አካባቢ ጥበቃ ጉዳይ ብቻ ይታይ የነበረ ነው። አሁን ግን በጦርነቱ ከመጣው ተጽዕኖ አንጻር ፀሐይ፣ ንፋስና ሃይድሮጅን የሀገርን ሉዓላዊነት የማስጠበቂያ መሳሪያዎች ናቸው ተብሎ እንዲታመንባቸው አድርጓል። የአውሮፓና የኤዥያ ሀገራት ከመካከለኛው ምስራቅ ነዳጅ ጥገኝነት ለመላቀቅ በቢሊዮን የሚቆጠር ዶላር ወደ ታዳሽ ኃይል መሰረተ ልማት እንዲያፈሱም ተገዷል። ይህ ግዙፍ የገንዘብ ፍሰት ደግሞ ለሶላር ፓኔል አምራቾች፣ ለንፋስ ተርባይን አልሚዎችና ለኤሌክትሪክ ተሽከርካሪ ወይም ኢቪ ባትሪ አምራች ኩባንያዎች ታይቶ የማይታወቅ የገበያ ፍላጎት ፈጥሮላቸዋል። በተለይ በጦርነቱ ሳቢያ የተከሰተው የኤሌክትሪክ ኃይል እጥረት ግለሰቦችና ድርጅቶች ራሳቸውን የቻሉ የኃይል ምንጮች እንዲገነቡ አስገዳጅ ሁኔታን ፈጥሮባቸዋል። ይህ ያልተማከለ የኃይል ስርዓት ወይም ዲሰንትራላይዝድ ኢነርጂ ፍላጎት መጨመር ደግሞ ለታዳሽ ኃይል ዘርፍ አዲስ የንግድ ሞዴልን ፈጥሯል። ኢንቨስትመንት ባንኮች አሁን ላይ ከነዳጅ ኩባንያዎች ይልቅ ለግሪን ኢነርጂ ፕሮጀክቶች ቅድሚያ እየሰጡ ነው። ምክንያቱ ደግሞ ለምንድን ነው? በጦርነት የማይታወቅና ዘላቂ የሆነ የገቢ ምንጭ መሆኑን ለማረጋገጥ ስለተገደዱ ነው። ወደውም ባይሆን በአስገዳጅነት ማለት ነው። የዓለም አቀፉ የኢነርጂ ኤጀንሲ IEA መረጃ እንደሚያሳየን ከሆነ ደግሞ በ2026 እንደ አውሮፓውያን አቆጣጠር በታዳሽ ኃይል ላይ የሚወጣው መዋዕለ ንዋይ ከጦርነቱ በፊት ከነበረው ግምት በ40% ብልጫን አሳይቷል። ከዚህ በተጨማሪ ጦርነቱ ለሃይድሮጅን ቴክኖሎጂ እድገትም ትልቅ በርን የከፈተ ነበር። እንደ ጀርመንና ጃፓን ያሉ ሀገራት ከኢራንና አካባቢው የሚመጣውን የተፈጥሮ ጋዝ ለመተካት የሃይድሮጅን ኃይል ወደ ዋነኛ አማራጭ እንዲመጣ አድርጎታል። ይህ ለውጥ በቴክኖሎጂው ላይ የሚደረጉ ምርምሮች እንዲፋጠኑና የምርት ዋጋው እንዲቀንስ አድርጎታል። ባጭሩ የኢራን ጦርነት የፎሲል ፊውል ነዳጅ ዘመኑ እያበቃለት ነው ወይም ማብቂያው እያፋጠነ ሊሆን ይችላል ተብሎ ተሰግቷል። ለግሪን ኢኮኖሚ ግን የቢሊዮን ዶላር እድገትን አስገኝቷል። የነዳጅ ዋጋ መናር ለተጠቃሚው ህዝብ ሸክም ቢሆንም እንኳን ለአካባቢ ጥበቃና ለታዳሽ ኃይል ኩባንያዎች ግን ወደፊት የሚገፋ ትልቅ ሞተር ነው የሆነላቸው። የኢራን ጦርነት የዓለምን የንግድ እንቅስቃሴ በሙሉ ነው የቀየረው። ለዚህ ደግሞ ዋነኛው ምክንያት ምን መሰላችሁ? በዓለም ላይ እጅግ ስትራቴጂካዊው የባህር መስመር የሆነው የሆርሙዝ ወሽመጥ የጦርነት ቀጠና መሆኑ ነው። ይህ ጠባብ የባህር መስመር በቀን ከ20% በላይ የሚሆነውን የዓለም የነዳጅና የጋዝ ዝውውር የሚያስተናግድ ነው። ያተዘጋ ማለት ወይም ስጋት ውስጥ ወደቀ ማለት በዓለም ዙሪያ የሚገኙ የንግድ መርከቦች መንገዳቸውን እንዲቀይሩና አማራጭ ፍለጋ እንዲንከራተቱ ያስገድዳቸዋል። ይህ የንግድ መስመር መዘጋት ለሸማቾች የዋጋ ግሽበት ነው የሚያመጣው። ለትልቅ የጭነት መርከብ ኩባንያዎች እንዲሁም ለሎጂስቲክስ ተቋማት ግን የተለየ የትርፍ እድልን ነው የፈጠረው። እንደ አውሮፓውያን አቆጣጠር በሚያዝያ 2026 የወጡ መረጃዎች እንደሚያሳዩት አንድን ኮንቴነር ከኤዥያ ወደ አውሮፓ ለማጓጓዝ የሚጠይቀው ዋጋ ከጦርነቱ በፊት ከነበረበት በ3 እጥፍ አድጓል ብሏል። ይህ ማለት ደግሞ መሰላችሁ መርከብ አምራቾችና የባህር ላይ ትራንስፖርት ኩባንያዎች በዓለም አቀፍ ቀውስ ውስጥ ሆነው ከፍተኛ ገቢ እንዲሰበስቡ እድልን ከፍቶላቸዋል ማለት ነው። ይህ የሎጂስቲክስ መናጋት ደግሞ በተለይ የኤዥያ ሀገራትን ክፉኛ ነክቷቸዋል። እንደ ጃፓን፣ ደቡብ ኮሪያና ህንድ ያሉ ሀገራት ኃይላቸውን የሚያገኙት በዚህ መስመር በሚያልፍ ነዳጅ በመሆኑ ምክንያት የንግድ መስመሩ መስተጓጎል በኢንዱስትሪዎቻቸው ላይ ከፍተኛ ጫናን ፈጥሯል። ሆኖም ይህ ጫና አዳዲስ የንግድ ስምምነቶች እንዲፈጠሩና የየብስ ትራንስፖርት አማራጮች ማለትም እንደ ባቡርና የጭነት መኪኖች ትኩረት እንዲያገኙ አድርጓል። ከመካከለኛው ምስራቅ ውጭ ያሉ የነዳጅና የጋዝ አቅራቢ ሀገራትም ይህንን አጋጣሚ በመጠቀም የገበያ ድርሻውን ለማስፋት ችሏል። ይህ ሁኔታ የዓለም የንግድ ካርታን በአዲስ መልክ እየሳለው ነው የሚገኘው። ከዚህ በተጨማሪ ደግሞ በባህር ላይ የሚታየው ስጋት ለመድን ወይም ለኢንሹራንስ ኩባንያዎችም አዲስ የገቢ ምንጭ ሆኖ ቆይቷል። በጦርነት ቀጠና ውስጥ የሚያልፉ መርከቦች የሚጠየቁት የኢንሹራንስ ክፍያ ወይም ዋር ሪስክ ፕሪሚየም እጅግ በጣም በመጨመሩ ምክንያት የመድን ዘርፉ በ2026 ታይቶ የማይታወቅ ትርፍ እንዲያገኝ አድርጎታል። ምንም እንኳን የንግድ እንቅስቃሴው ቢቀንስም በእያንዳንዱ እንቅስቃሴ ላይ የሚከፈለው ክፍያ በመጨመሩ ዘርፉን ጠንካራ አድርጎታል። በአጭሩ የኢራን ጦርነት የዓለምን የንግድ በሮች ቢቆልፍም እንኳን ቁልፉን የያዙት የሎጂስቲክስ እና የኢንሹራንስ ግዙፍ ኩባንያዎች ግን ከዚህ ቀውስ ውስጥ ትርፍን እያመረቱበት ይገኛሉ። በዝርዝር ለመመልከት እንደሞከርነው የተከበራችሁ የገበያ ሚዲያ ተከታታዮቻችን የኢራን ጦርነት ከመደበኛ ወታደራዊ ግጭት ባለፈም የዓለምን የሀብት ስርጭትና የኢኮኖሚ መዋቅር የቀየረ ታሪካዊ ክስተት ሆኖ ነው ያለፈው። ጦርነቱ በብዙ የዓለም ክፍሎች የኑሮ ውድነትን፣ የዋጋ ግሽበትንና ሰብአዊ ቀውስን ቢያስከትልም በልዩ ጥንቅራችን ያየናቸው እነዚያ 5 ዋና ዋና ዘርፎች ግን
ግን ከዚህ ቀውስ በአሸናፊነት ወጥተዋል። ማለትም የዎል ስትሪት የፋይናንስ ግዙፍ ተቋማት፣ የመከላከያው ኢንዱስትሪ፣ የአርቲፊሻል ኢንተለጀንስ ኩባንያዎች፣ የታዳሽ ኃይል አልሚዎችና የሎጂስቲክስ ተቋማት ጦርነቱ የፈጠረውን መናጋት ወደ ቢሊዮን ዶላር ትርፍን ቀይረውታል። ይህ ሁኔታ የጦርነት አትራፊዎች የሚለውን ጽንሰ ሐሳብ በዘመናዊው ዓለም ውስጥ ምን ያህል ስር የሰደደና ውስብስብ መሆኑን ያሳየናል። የዚህ ጦርነት ትልቁ ውርስ የሚሆነው ደግሞ የቴክኖሎጂና የጦርነት ፍጹም መጋባት ነው። አርቲፊሻል ኢንተለጀንስ በዚህ ቀውስ ውስጥ ያሳየው የበላይነት ወደፊት የሚመጡ የኢኮኖሚ ውድድሮች በፋብሪካዎች ሳይሆን በዳታ ማዕከላት ውስጥ እንደሚወሰኑ ያረጋገጠ ነው። በታይዋን የቺፕ ምርት ላይ የታየው ከፍተኛ ጭማሪና እድገት፣ በሲሊኮን ቫሊ የፈሰሰው ግዙፍ መዋዕለ ንዋይ፣ ዓለም አቀፉ ኃይል ከነዳጅ ቧንቧዎች ወደ ሴሚኮንዳክተር መስመሮች እየተዘዋወረ መሆኑም የሚያበስር ክስተት ተደርጎ ተወስዷል። ጦርነቱ ለቴክኖሎጂ ኩባንያዎች የሰጠው የገበያ ዕድልና የተግባር መፈተኛ ሜዳ ደግሞ በቀጣዮቹ 10 ዓመታት ውስጥ የሰው ልጅ የዕለት ተዕለት ሕይወት የሚመራባቸው የኤአይ ውጤቶች ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይጠበቃል። በሌላ በኩል ደግሞ ከታሪክ የምንማረው ትልቁ ቁም ነገር የኤነርጂ ሽግግሩን ፍጥነት ነው። የኢራን ጦርነት የነዳጅ ዋጋን ሰማይ በማድረስ ዓለምን ክፉኛ ቢጎዳትም በተዘዋዋሪ ግን ለታዳሽ ኃይል ሽግግር ትልቁን የግፊት ኃይል ሰጥቶ ነው ያለፈው። አሁን ላይ ሆነን ነገሮችን ስንመለከታቸው ብዙ ሀገራት ለብሔራዊ ደህንነታቸው ሲሉ ወደ ግሪን ኢነርጂ የሚያደርጉትን ሽግግር ከጦርነቱ በኋላ የማይቀለበስ የኢኮኖሚ መስመር ሆኖ ይቀጥላል። ይህ ማለት ደግሞ ጦርነቱ በአንድ በኩል አውዳሚ የነበረ ቢሆንም እንኳን በሌላ በኩል ግን ዓለም ከፎሲል ፊውል ጥገኝነት የምትላቀቅበትን ጊዜ ቅርብ እንዲሆን አድርጎታል። ይህም ወደፊት ለሚፈጠሩ የጂኦፖለቲካዊ ግጭቶች አዲስ የመጫወቻ ሜዳን ነው የሚፈጥረው። በማጠቃለያችን የምንረዳው እውነታ ግን ምን መሰላችሁ? የኢራን ጦርነት በዓለም ላይ ግልጽ የሆነ የኢኮኖሚ ክፍፍል ፈጥሮ ማለፉ ነው። በአንድ በኩል በቀውሱ ሳቢያ ድህነትና አለመረጋጋት የሰፈነባቸው ማህበረሰቦች ሲኖሩ፣ በሌላ በኩል ደግሞ ከጦርነቱ በስተጀርባ ባለው የቴክኖሎጂና የፋይናንስ ስሌት የበለጸጉ ጥቂት ተቋማት መኖራቸው ነው። ይህ አዲስ የዓለም ገጽታ ወደፊት ለሚመጡ ማህበራዊና ፖለቲካዊ ውይይቶች ዋነኛ አጀንዳ እንደሚሆንም የሚያጠራጥር አይደለም በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርጌ ነው የማመሰግናችሁ። ቪዲዮውን ላይክ ማድረጋችሁ እንዳዘነጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። እንደተለመደው ለገበያ ሚዲያ አዲስ የሆናችሁትን ደግሞ የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳዘነጉ በማለት ተሰናበታለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ነው የሚሆነው። እስከዛ ድረስ ግን በቸር ቆዩልኝ። ሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በውጭ የምትኖሩ ኢትዮጵያውያን ወገኖቻችን ሪል ስቴት ስትገዙ ዋናው ጥያቄው ማነው የሚሰራው የሚል እንደሆነ እናውቃለን። ሰመር ሪል ስቴት ለዚህ ጥያቄ አስተማማኝ መልስ አለው። የሪል ስቴት ባለቤቱ ራሳቸው ለ30 ዓመታት በውጭ ሀገር ይኖሩ በመሆናቸው የእናንተን ፍላጎት ጠንቅቀው ያውቃሉ። ከዚህ በፊት ቅንጡ መኖሪያዎችን በራሳቸው ሙሉ ፋይናንስ ሰርተው ያስረከቡ ሲሆን አሁን ደግሞ ከ16 በላይ ኤምባሲዎችና የጫካ ፕሮጀክት አጠገብ በሚገኘው ሳይታችን ለበዓል ልዩ ቅናሽ አቅርበናል። 100% ሙሉ ክፍያ ለሚከፍሉ ደንበኞቻችን በካሬ 72000 ብር ብቻ፣ በተጨማሪም የ50% የባንክ ብድር አመቻችተናል። እኛ የምንሸጥሎ ቃል ብቻ ሳይሆን በተግባር የታየ ጥራት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሎ። ሰመር ሪል ስቴት የጥራትና የታማኝነት መገኛ። መልካም በዓል።